ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ኮሎኔል መንግስቱ ማን ናቸው? አብዮቱና ትዝታዬ በሌተናንት ኮሎኔል ፍስሐ ደስታ ከተጻፈ መጽሐፍ የተወሰደ። ለመሆኑ ኮሎኔል መንግስቱ ማን ናቸው? ግንቦት 8 ቀን 1981 መፈንቅለ መንግስት የተሞከረባቸውና ግንቦት 13 1983 ሀገር ጥለው የተሰደዱት ኮሎኔል መንግስቱ የተወለዱት ግንቦት 1933 ዓ.ም ነበር። አባታቸው የ50 አለቃ ኃይለ ማርያም ወልዴ የጦር ሰራዊት ባልደረባ የነበሩ ሲሆን ድሬዳዋ ተመድበው በመስራት ላይ እያሉ ባለቤታቸው የኮሎኔል መንግስቱ ወላጅናት በወሊድ ምክንያት ከዚህ ዓለም በሞት ተለዩ። ቀብራቸውም ድሬዳዋ ቤተ መንግስት አጠገብ በሚገኘው ሚካኤል ቤተክርስቲያን ተፈጸመ። መንግስቱ በህፃንነታቸው ወደ ሴት አያታቸው በመሄድ አዳበርጋና አዲስ ዓለም አካባቢ በማደግ ላይ ሳሉ አጎታቸው አቶ አስራት ወልዴ ሚያዝያ 27 ቀን ጅማ በመምህርነት ሲመደቡ እሳቸውም አጎታቸው ጋር ወደዚያው በማቅናት አጎታቸው በሚያስተምሩበት ትምህርት ቤት እስከ 7ኛ ክፍል ድረስ ተማሩ። ከዚያም አባታቸው ይሰሩበት በነበረው መሳሪያ ግምጃ ቤት የልጅ ወታደር ሆነው ተቀጠሩ። እድሜያቸው 18 ሲሞላ ወደ መደበኛ ወታደርነት በወቅቱ ሜን እየተባለ ይጠራ ወደ ነበረው ተዛወሩ። በ1951 ሆለታ ገነት ጦር ትምህርት ቤት የ19ኛ ኮርስ እጩ መኮንንነት ኮርስ ተካፋይ በመሆን በሚያዝያ 1952 ዓ.ም በምክትል መቶ ወልቅና ማዕረግ ተመረቁ። እንደተመረቁም ኦጋዴን ገላዲን በተባለው ቦታ ተመደቡ። ከዚያም ሀረር በሚገኘው የ3ኛ ክፍለ ጦር መሳሪያ ግምጃ ቤት ተዘዋውረው በመስራት ላይ እያሉ መሰረታዊና ከፍተኛ የመሳሪያ ግምጃ ቤት ኦርዲናንስ ኮርሶችን በአሜሪካ ሀገር ተከታትለዋል። በመሳሪያ ግምጃ ቤት በሚሰሩበት ወቅት የ3ኛ ክፍለ ጦር ዋና አዛዥ ከነበሩት ከሜጀር ጀነራል አማን ሚካኤል አንዶም ጋር የቅርብ ግንኙነት የነበራቸው ሲሆን የጀነራሉ ዋና አድናቂም ነበሩ። ጀነራል አማን ተነስተው በምትካቸው ጀነራል አበበ ገመዳ የክፍሉ ጦር አዛዥ ሆነው ሲሾሙ መንግስቱ የመሳሪያ ግምጃ ቤት ባልደረባ ነበሩ። ንጉሱ መሳሪያ ግምጃ ቤቱን ሲጎበኙ ከአሜሪካን መንግስት በእርዳታ ስም ይሰጡ የነበሩ ተሽከርካሪዎች አገልግሎታቸውን የጨረሱና ቀለም እየተቀቡ የሚመጡ ናቸው በማለት አጥላልተው ገለጻ በማድረጋቸው በአሜሪካኖች ጥርስ ውስጥም ገብተው ነበር። ለሁለተኛ ጊዜ አሜሪካን የትምህርት ዕድል ሲያገኙ በወቅቱ በጀነራል አበበ ብርታት ባይሆን ኖሮ ሁለተኛ ወደ አሜሪካ እንዳይሄዱ ታግደውም ነበር። በዚህና በአሜሪካን ቆይታቸው በደረሰባቸው የዘር መድሎ መንግስቱ ጸረ አሜሪካን ነበሩ። የከፍተኛ ጥገና ኮርስ ተምረው ከአሜሪካ እንደተመለሱ መደበኛ ትምህርት ለመማር ጠይቀው በወቅቱ የመሳሪያ ግምጃ ቤት አዛዥ የነበሩት ብርጋዴር ጀነራል ግርማ ፈለቀ ፈቅደውላቸው ለመግባት እየተዘጋጁም ነበር። ይህንን የሰሙት በዚያን ጊዜ የ3ኛ ክፍለ ጦር ዋና አዛዥ የነበሩት ሜጀር ጀነራል ኃይሌ ባይከዳኝ ግን እሳቸው ሳያውቁና ሳይፈቅዱ ይህ በመደረጉ በሁለቱ ጀነራሎች መካከል በነበረው አለመግባባት ጭምር መንግስቱ በወታደር ፖሊስ ተይዘው ከአዲስ አበባ ወደ ሀረር እንዲመለሱ ተደረገ። እዛ እንደደረሱም ወደ ድሮ ክፍላቸው ሳይሆን በሜጀር ጀነራል ኃይሌ ቀጥተኛ ትዕዛዝ በቅጣት መልክ ጅጅጋ በሚገኘው ሜካናይዝድ ብርጌድ በግምጃ ቤት መኮንንነት እንዲመደቡ ሆነ። ጀነራል ኃይሌ ባይከዳኝ ምክትል ጠቅላይ ኢታማዦር ሹም ሆነው ሲሾሙ መንግስቱም የ3ኛ ክፍለ ጦር መሳሪያ ግምጃ ቤት አዛዥ ሆነው ወደ ሀረር ተመለሱ። ጀነራል ኃይሌ መንግስቱን ወደ ኦጋዴን እንዲዛወሩ ብቻ ሳይሆን የኮርስ ጓደኞቻቸው የሻለቅነት ማዕረግ ሲያገኙ ለበላዮቹ የማይታዘዝና አድመኛ ነው በማለት እድገቱ እንዲታለፋቸው አድርገውም ነበር። የጀነራል ኃይሌ ምስክርነት መንግስቱ እጩ መኮንን በነበሩበት ጊዜ የሻምበል አዛዥ የነበሩት ከሰጡት ምስክርነት ጋር ተመሳሳይ በመሆኑ በጦር ትምህርት ቤት በሚገኘው መዝገብ ላይ ሰፍሮ አንብቤያለሁ። የመለዮ ለባሹ እንቅስቃሴ እየገፋ ሲመጣ በእነ ኮሎኔል አጥናፉ አባተ አስተባባሪነት በእቡህ ይንቀሳቀሱ የነበሩት ቡድን
ይፋ በመውጣት በአራተኛ ክፍለ ጦር መምሪያ ወታደራዊ አስተባባሪ ኮሚቴ አቋቋመ። በሰኔ ወር የተቋቋመው ኮሚቴም ለሁሉም የሰራዊት ክፍሎች ወኪሎች እንዲልኩ መልእክት አስተላለፈ። ሻለቃ መንግስቱ የሶስተኛ ክፍለ ጦርን የምስራቅ ፖሊስ ሰራዊትን፣ የሐረር ጦር አካዳሚ ተወካይ መኮንኖችን፣ የበታች ሹማምንቶችን በመምራት ሰኔ 24 ቀን 1966 አራተኛ ክፍለ ጦር ተገኙ። በወቅቱ በመካሄድ ላይ የነበረው የአስተባባሪው ኮሚቴ ስብሰባ በአዳራሹ ሰፍኖ ከነበረው ጩኸትና ስርዓት አልበኝነት ጋር ተዳምሮ እንኳንስ ህዝባዊ አመጹን ለመምራት በጥሞና ለመወያየት የማይቻልበት ምስቅልቅል ያለ ሁኔታ ነበር። ብዙዎቻችን ኮሚቴው ብዙም ሳይራመድ ይፈርሳል የሚል ግምት ነበረን። ይህ የተዘበራረቀ ሁኔታ መልክ ቢይዝ እንኳን አብዛኞቻችን በወቅቱ ተከስቶ የነበረውን ህዝባዊ አመጽ ፈር በማስያዝ ህገ መንግስታዊ አገዛዝ የሚሰፍንበትን ሁኔታ በማመቻቸት ሀገር የመምራቱን ስልጣን ለሲቪሉ አስረክበን ወደ ጦር ሰፈራችንና ወደ ትምህርታችን ከመመለስ ያለፈ ፍላጎት አልነበረንም። መንግስቱ እንደደረሱም አስተባባሪው ኮሚቴው በደመ ነፍስ ከሚጓዝበት ይልቅ ዓላማና ግብ እንዲኖረውና ይህንኑ ለመተግበር መንቀሳቀስ እንዳለበት አስተባበሩ። ምንም እንኳን በሀገራችን በመከሰት ላይ በነበረው የብሔር ብሔረሰቦች ችግር በገለልተኝነት ይመራሉ የሚል ተጨማሪ አስተሳሰብ በአንዳንዶቻችን ውስጥ ቢኖሩም ባሳዩት የፖለቲካ ንቃትና አንደበተ ርቱዕነት የአስተባባሪ ኮሚቴው ሊቀመንበር ሆነው ተመረጡ። እንደተመረጡም በኮሚቴው ውስጥ የነበረውን የአስተሳሰብ አድማስ፣ የትምህርትና የፖለቲካ አመለካከት ልዩነት በትዕግስትና በጥበብ በመምራት መልክ ለማስያዝ በመቻላቸው የሚደነቁ መኮንን ናቸው። መንግስቱ እንደ ብዙዎቻችን ተወካዮች ሳይሆን ገና ከጧቱ የስልጣን ጥቅም የተገነዘቡ ግባቸው ላይ ለመድረስም በጥንቃቄ መራመድና አሻግረው በመመልከት ላይ የነበሩ ናቸው። ሊቀመንበር ሆነው እንደተመረጡም ለአዲስ አበባ ጥበቃ ተጨማሪ ጦር ያስፈልጋል በሚል በቀጥታ በሳቸው የሚታዘዝ ጅግጅጋ ከነበረው ክፍላቸው አንድ ሜካናይዝድ ሻምበል እንደዚሁም ከናዝሬት አንድ የታንገኛ ሻምበል ጦር አስመጡ። የደርጉን የዘመቻ መምሪያ በጓደኛቸው በኮሎኔል ዳንኤል አስፋው አስያዙ። ደርግ ስልጣን ሲይዝ ጽህፈት ቤቱ ወደ ታላቁ ቤተ መንግስት ሚሊኒክ ግቢ ሲዛወርም በጥበቃ ኃላፊነት የኮርስ ጓደኛቸው የነበሩትን ሻለቃ ስለሺ መኩሪያን በኋላም ኮሎኔል መደቡ። ከሶስተኛ ክፍለ ጦር የክፍለ ጦሩ የማስታወቂያ ክፍል ኃላፊ የነበረውን ሻምበል ፍስሐ ገዳን ከሐረር በማዘዋወር በደርጉ ማስታወቂያ ክፍል እንዲመደብ አደረጉ። የደርጉ የመረጃ መምሪያም በቅርብ በሚያውቁት በኮሎኔል ስዩም መኮንን በኋላም ሜጀር ጀነራል እንዲያዝ ሲያደርጉ በነ50 አለቃ ለገሰ አስፋው አማካኝነት በደርግ ውስጥ የነበሩትን ወታደሮችና የበታች ሹማምንቱን ድጋፍ ማሰባሰብ ያዙ። ጀነራል አማንን በመተካት በጣም ለስላሳና ጭምት የሆኑትን ጀነራል ተፈሪ በንቲን በማስመረጥ ዘመቻና መረጃ መምሪያውን እንዲሁም የልዩ ጥበቃ ብርጌድን ቀስ በቀስ በቁጥጥራቸው ስር በማድረግ መንግስቱ በደርግ ውስጥ ስልጣናቸውን በማጠናከር ብቸኛና ወሳኝ መሪ ወደ መሆን አቀኑ። የመንግስቱ አምባገነን እየሆኑ መምጣት አሳስቧቸው በደርግ ውስጥ ተቃውሞ በማስነሳት ላይ የነበሩት የደርግ አባላት ላይ እርምጃ በመውሰዳቸው በተራማጆቹ አካባቢ ቆራጡና ተራማጁ ኮሚኒስት የሚል አድናቆትን አገኙ። ባካሄዱት ግድያም በካድሬዎችና በህዝብም በመወደሳቸው በደርግ ውስጥ ፈላጭ ቆራጭ አምባገነን ሆነው ብቅ እንዲሉ ረድቷቸዋል። ለመንግስቱ አምባገነን መሆን ደርግ ሳይሆን የመኢሶን የወዝንግና የማሲሬድ የፖለቲካ ድርጅቶች የተጫወቱት ሚና በጣም ከፍተኛ ነበር። የሶማሌን ወረራ ለመቀልበስ ጦሩና ህዝቡን አስተባብሮ በመምራት ላሳዩት ቆራጥነትና የአመራር ችሎታ በህዝብ ዘንድ ተወዳጅነትን ሲያተርፍላቸው አምባገነን ለመሆንም ተጨማሪ መሳሪያ ሆኗቸዋል። መንግስቱ ሰውን በሁለት እጃቸው የሚጨብጡ የቀድሞ አለቆቻቸውን በአንቱታ የሚጠሩት ትሁት መኮንን ነበሩ። የደርግ ሊቀመንበርና ርዕሰ ብሔር ለመሆን የበቁት ግን 2 መሪዎችና 6 የቋሚ ኮሚቴ አባላትን ከገደሉ በኋላ ነበር። መንግስቱ ከፍተኛ የማዳመጥ ችሎታ ያላቸውና የማይሰለቹ ከመሆናቸውም በላይ ያዳመጡትን ነገር ከተናጋሪው የበለጠ አሳምረውና አቀነባብረው በማቅረብ የተካኑ ናቸው። የሌለና ያልተደረገ ነገርን ፈጥረው በማቅረብ የማሳመን ተጽዕኖ ያላቸው አንደበተ ርቱዕ ሰው ናቸው።
ጽፈው ከሚያነቡ ይልቅ የቃል ንግግራቸው ማራኪ ነው። መንግስቱ የሶሻሊዝም ሀሁ ያስተማራቸውን እነ ኃይሌ ፊዳንና ሰናይ ልኬን ከጊዜ በኋላ ማስተማር ብቻ ሳይሆን ማርክሲስቶች የጠመዱባቸውን ተንኮል ቀልብሰው በእነርሱ መንገድ ለመጣል የቻሉም ብልሰው ናቸው። በመጨረሻው ደቂቃ ባያበላሹት መንግስቱ በኢትዮጵያ ፍጹማዊ አንድነት የሚያምኑ ከፍተኛ የሀገር ፍቅር ስሜት የነበራቸው ሀገር ወዳድ ነበሩ። ነገር ግን እነዚያ ተራማጅ ምሁራን በንጹህ አእምሯቸው ላይ የጻፉላቸውን የማርክሲዝም ሌኒኒዝም ትምህርት ከጳጳሱ ቄሱ እንዲሉ አክርረው በመያዝ ወቅታዊና ተለዋዋጭ ዓለም አቀፍ የፖለቲካ ሁኔታዎችን መከተል አልቻሉም። በበረኪና ሳሙና ብትታጠቡ ከሶሻሊዝም ርዕዮተ ዓለም ውጪ ሌላ እምነት የለኝም በማለት እስከ መጨረሻው ሙጥኝ እንዳሉም ወደ ውድቀትና ስደት አመሩ። በ1971 ሶቪየቶች መንግስቱ ለዓላማ ቆራጥ የሆነ ሰው ባህሪን ያንጸባርቃሉ፣ ነገር ግን በቂ ፖለቲካና የአመራር ልምድ ይጎላቸዋል በማለት ግንዛቤያቸውን ገልጾም ነበር። ከጥር 26 1969 መፈንቅለ መንግስት በኋላ መንግስቱ የጊዜያዊ ወታደራዊ አስተዳደር ደርግ ሊቀመንበር፣ የሚኒስትሮች ምክር ቤት ሰብሳቢ፣ የጦር ኃይሎች ጠቅላይ አዛዥ፣ የብሔራዊ አብዮታዊ ትምህርት ዘመቻና ማዕከላዊ ፕላን ጠቅላይ መምሪያ ሊቀመንበር፣ የመከላከያና ደህንነት ምክር ቤት ሰብሳቢ ነበሩ። የኢትዮጵያ ሰራተኞች ፓርቲ በ1977 ሲመሰረትም የፓርቲው ዋና ጸሐፊ በመሆን የፓርቲውንና የመንግስታዊ መዋቅሩን በሙሉ በቁጥጥራቸው ስር በማድረግ ስልጣናቸውን አጠናከሩ። ቴዎድሮስ የነገሰ ቀን ወደቀ እንዲሉ መንግስቱም ከፓርቲው ምስረታ በኋላ ህዝባዊ አመለካከታቸው እየመነመነ አምባገነናዊ ባህሪያቸው እየገዘፈና እየጎላ የሰው ምክር የማይሰሙበት ወቅት ላይ ደረሱ። ግትርና እኔ ያልኩት ባይ በመሆን የፖለቲካ መቻቻልና የፖለቲካ መፍትሄ ከመፈለግ ይልቅ ችግሮችን በኃይል ለመፍታት በመሞከራቸው የውድቀታቸው መጀመሪያ እየሆነ መጣ። ለአብነት የትግራይ ህዝብ የጠመኔ መግዣ ገንዘብ እንኳን የለውም በማለት ህዝብን በአደባባይ መዝለፍ የጀመሩትም ከዚህ በኋላ ነበር። መንግስቱ ልክ እንደ አፄ ኃይለ ሥላሴ ጥሩ ተግባራትን የራሳቸው አድርገው የሚወስዱ ስተትና ውድቀት ሲያጋጥም ደግሞ በሌሎች ባለስልጣኖቻቸው ማላከክ የሚወዱ ናቸው። የኮሎኔል መንግስቱ ትዝታዎች በሚለው መጽሐፍ ውስጥ እንደተገለጸው የጦርነትን ውድቀት በሙሉ ራሳቸው በሾማቸው ጀነራሎች ላይ ጣሉ። እንደዚሁም አውሮፕላን ጠልፈው ሲሄዱ ለአደጋ አጋልጧቸው የሄዱትን የደርግ አባላት በወያኔ በረት ታግሮ በማለት መሳለቃቸው ከላይ የጠቀስኩት ባህሪያቸውን ፍንትው አድርጎ የሚያሳይ ነው። እሳቸው እንዲህ ቢሉም በበኩሌ እንደኔ በወያኔ እስር ቤት አለመማቀቃቸው ደስ ይለኛል። ባጭሩ መንግስቱ በመጀመሪያ የነበራቸው ጠባይና ባህሪ ቀስ በቀስ እየተለወጠ የኋላ ኋላ እንደ ስታሊን የመፈራትን እንደ ሰሜን ኮሪያው ኪም ኢል ሱንግና አፄ ኃይለ ሥላሴ የመመለክን ጠባይ እያሳደጉ መጥተው ነበር። መንግስቱ ስሜታዊነት የሚያጠቃቸው ቀድሞ የተነገራቸውን የሚያምኑና በአንደበተ ርቱዕ ሰው በቀላሉ የሚማረክ ባህሪ ያላቸው፣ በጎ መካሪ ሲጠጋቸው በጎ የሚያስቡ ነበሩ። በተቃራኒው ክፉና መጥፎ ሰዎች ወቅትንና የስሜታቸውን ሁኔታ ተጠቅመው አጋነውና አጣመው በተለይ እሳቸውንና ስልጣናቸውን የሚነካ ጉዳይ ሲነግሯቸው ቶሎ እርምጃ የመውሰድ ጠባይ ነበራቸው። በጣም ተጠራጣሪ፣ ራሳቸውን ከአደጋ የማዳን ከፍተኛ ችሎታ ያላቸውና ልባቸው በቀላሉ የማይገኝ ድብቅና ቂም የሚቋጥሩም ናቸው። ማታ እርምጃ የሚወሰድበት ሰው እንኳን ቢያጋጥማቸው ስቀውና አጫውተው በሁለት እጃቸው ጨብጠው ነበር የሚያሰናብቱት። አንድ እሁድ ቀን ደርግ ጽህፈት ቤት በሚገኘው ካፍቴሪያ ኮሎኔል መንግስቱ ጋር በመጫወት ላይ እያለን የሰደድ ከፍተኛ አመራር አባል የነበረው ሻለቃ ጌታቸው ግዴ ድንገት ይመጣል። መንግስቱ እኛን ተወት አድርገው ከጌታቸው ጋር በከፍተኛ ሳቅና ፈገግታ በታጀበ ሁኔታ ጨዋታ ቀጠሉ። በማግስቱ ጠዋት ግን ከቢሮዬ ሆኜ ስመለከት ሻለቃ ጌታቸው አግዴ በሁለት ጠመንጃ የያዙ ወታደሮች ታጅቦ ወደ ዘብጥያ ወርዶ ሳይመለስ ቀረ። መንግስቱ ከደርባባና ጨዋ ባለቤታቸው ከወይዘሮ ውባንቺ ቢሻው ትግስቴና ትምህርት የሚባሉ ሴት ልጆችና አንድነት የሚባል ወንድ ልጅ አፍርተዋል። በግል ኑሯቸው በጣም ወስንና በተራኳን የሚኖሩ እጅግም ለዘመናዊ ኑሮ ያልተጋለጡ ነበሩ። የሚወዱትና አዘውትሮ የሚመገቡትም ክትፎና ጎመን፣
አልፎ አልፎ ጥሬ ስጋ ሲሆኑ የሚወዱት መጠጥ ደግሞ ቢራ ነው። እሁድ ከሰዓት በፊት ጊዜያቸውን የሚያሳልፉት ደርግ ጽሕፈት ቤት ወይንም ብሔራዊ ቤተ መንግስት በሚገኘው ሜዳዎች ቴኒስ በመጫወት ሲሆን ከጨዋታ በኋላ ብዙውን ጊዜ የሚቀርቧቸውን ሰዎች ምሳ ይጋብዛሉ። ከሁሉ በላይ የሚያዝናናቸው ግን የመስክ ጉብኝት ነበር። መንግስቱ ኢትዮጵያን ከጫፍ ጫፍ ረግጠው አይተዋታል። በየቦታው ገበሬዎችና የገጠር ነዋሪዎችን ያነጋግራሉ። ምንም አይነት ስጋት ሳይኖራቸው አብረው ይመገባሉ። የልማት ቦታዎችን ደጋግመው ይጎበኛሉ። በእርሳቸው ምክንያት እኔም ኢትዮጵያን ከዳር ዳር የማወቅ ከፍተኛ እድል ገጥሞኛል። አዲስ አበባ በሚኖሩበት ጊዜ ጠዋት በመደበኛ ስራ ይጀምራሉ። በምሳ ሰዓትም ያዋችን የተለመደች ምግብ ከዛው ጽሕፈት ቤታቸው ይመገባሉ። ስራ ካለ እስከ 4ም 5ም ድረስ ያመሻሉ። 4 እና 5 ቀናት የሚፈጅ የኢኮኖሚ ግምገማና የማዕከላዊ ኮሚቴ ስብሰባዎችን አንዳችም የመሰልቸት ምልክት ሳያሳዩ ይመራሉ። እውነት እኛ ሲሰለቸን እሳቸው እንዴት አይሰለቻቸውም በማለት አንድ ቀን አንድ ረጅም ስብሰባ ሲመሩ ቆይተው ሲወጡ የዛሬው ስብሰባ እጅ ይላል ስላቸው ጠርፍ ጠርፍ ነው የሚለው በማለት መለሱልኝ። መንግስቱ በቦታውና በአግባቡ ቀልድና ጨዋታ ይወዳሉ። ከኔም ጋር በጨዋታ በቀልድና በነገርም በጣም እንግባባለን። አፄ ኃይለሥላሴ በጋብቻ የመሬትና የገንዘብ ችሮታ በማድረግ የጀነራሎቻቸውን ታማኝነት አግኝተው ነበር። በተቃራኒው መንግስቱ ባለስልጣኖቻቸውም ሆነ ጀነራሎቻቸውን በመሾም በመሸለም የኑሮ ሁኔታቸውን በማሻሻል ሳይሆን በማስፈራራትና በመቅጣት መምራት ስለሚቀናቸው በፍቅርና በእምነት ሳይሆን በፍርሃት ነበር የሚከተሏቸው። ሌላው ቀርቶ ከባንክ ተበድረው ጎጆ በመቀለሳቸው አላግባብ ወቀሳ ይደርስባቸው ነበር። በወቅቱ የነበሩ የአብዛኞቻችን ጀነራሎች ስሜት ምጽዋ በሻቢያ ተማርኮ የነበረው ብርጋዴር ጀነራል አሊ ሀጂ አብዱላሂ ለስሙ የጦር ጀነራሎች እንባላለን እንጂ በመንግስቱ ኃይለማርያም የጭካኔ እርምጃ ሁሉም የደርግ ጀነራል መኮንኖች በስጋት ያለቁ ሞራላቸው የወደቀና ሁልጊዜ የሚረሸኑ እየመሰላቸው በጭንቀት ውስጥ የሚኖሩ ናቸው። ራሱን ተማምኖ የደርግን ሰራዊት የሚመራ አንድም ጀነራል የለም ሲል ገልጾታል። መንግስቱ ልታይ የሚሉና ተወዳጅ ለመሆን የሚጥሩ ባለስልጣናትንም አይወዱም። እነዚህን በመገናኛ ብዙሃን በመድረክ እንዳይታዩና በህዝብ ዘንድ ታዋቂነት እንዳይኖራቸው አንዳንዴ አፋውጥተው ለማስታወቂያ ሚኒስቴር ኃላፊዎች መመሪያ ይሰጣሉ። አንዳንድ ፕሮግራሞች ከተጀመሩ በኋላም የሚቋረጡ ነበሩ። መሪዎች በበታቾቻቸው መናቅና እንዳይበለጡ መፍራት ቀደም ሲል በንጉሱ ጊዜ የነበረ በመለስ ዜናዊ የስልጣን ዘመንም የታየ ጉዳይ በመሆኑ መንግስቱም ከዚህ ውጪ አልነበሩም። አፄ ኃይለሥላሴ ጦራቸውን አስከትለው ወደ ማይጨው ሲዘምቱ እየፎከረና እየሸለለ የሸኛቸው የወሎ ህዝብ ተሸንፈው ሲመለሱ ግን በየመንገዱ እያደፈጠ አላሳልፍ ስላላቸው መንገድ እያሳበሩና አቅጣጫ እየለወጡ አዲስ አበባ እንደገቡ ይታወቃል። ወደ ጅቡቲ ሲሄዱም ከመኳንንቱ ተደብቀው ዱከም ተሳፈሩ። በስደት በነበሩበት ወቅትም ያልተገራ ፈረስ ጠቅል እያላችሁ ከሸዋ ፈርጥጦ ሎንዶን ገባላችሁ እንዳላሉ ሁሉ ሲመለስ ደግሞ እንደ ማቱሳላ እንደ አብርሃም እድሜን ያርዝመው እስከ ዘላለም በማለት ህዝቡ ሲያሞግሳቸውና ሲያወድሳቸው ኖረ። ከስልጣን ሲወርዱ ደግሞ ሌባ ሌባ በማለት ሸኛቸው። አቶ መለስ ዜናዊም ከፍተኛ መዋለ ንዋይ አፍስሰው ካኔቴራ አስለብሰው በድርጅት ጠርንፈው ሚያዝያ 29 1997 ያሰለፉትን ህዝብ ይህንን ማዕበል ይዘን ያላንዳች ማጭበርበር እናሸንፋለን ሲሉ ፈነደቁ። በማግስቱ ሚያዝያ 30 ያው ህዝብ ትላንት ለወዳችን ዛሬ ለመብታችን በማለት ቅንጅትን ደግፎ እንደ ሱናሚ አብዮት አደባባይን አጥለቀለቀው። ከአንድ ሰው በስተቀር በአዲስ አበባ ከተማ የኢህአዴግ እጩዎች ሳይመረጡ ቀሩ። ከዚያ እስራት፣ ግዞት፣ ግርፋትና ግድያ ተከተለ። አስገንጣይ አምባገነን ዘረኛ እንዳላለ ሁሉ መለስ ዜናዊ ከዚህ ዓለም በሞት ሲለዩ ደግሞ የሚወደውም የሚጠላውም አልቅሶ የሚቀብረው የኢትዮጵያ ህዝብ መለስንም አልቅሶ ቀበራቸው። ኮሎኔል መንግስቱ ከበሮን ራሱ መጥቶ እንደሚመሰጥ የቤተክርስቲያን ከበሮ መቺ እሳቸውም ያሰቡትና የሚፈልጉት በድርጅታዊ ስራ ተቀነባብሮና ተመልሶ ሲነገራቸው አብሮ ይመሰጣሉ። በ1981 በትግራይ ክፍለ ሀገር አንድ ኮር ተደምስሶ
ክፍለ ሀገሩ ተለቆ ወያኔም ጥቃቱን ወደ መሃል ሀገር ለማስፋፋት ዝግጅት ላይ በነበረበትና መፈንቅለ መንግስቱ ከተካሄደ በኋላ ሁሉንም ተቋሚዎች ያካተተ የሽግግር መንግስት እንዲቋቋም ከብዙዎቻችን ግፊት ሲደረግባቸው የህዝቡን ፍላጎት ለማወቅና የወቅቱን ተጨባጭ ሁኔታ ለማስረዳት በሚል ወደ ደቡብ ክፍለ ሀገራት ሄዱ። እዚያ እንደደረሱ በድርጅታዊ ስራ ተቀነባብሮ የተደረገላቸውን ከፍተኛ አቀባበል አዳራሽ በሚያናጋ ጭብጨባ ታጅቦ የቀረበላቸውን ሐሳብ አምነው ከጉብኝቱ ተመለሱ። በፖለቲካ ቢሮ ስብሰባ ላይም ጓዶች ብታምኑም ባታምኑም እዚህ የማንም ምሁር እንደሚጠቀጥቃችሁና የማንም ነጋዴ እንደሚነግራችሁ ሳይሆን ይህ ህዝብ የሚፈልገው አንድ ሀገር፣ አንድ ርዕዮት፣ አንድ መሪ ነው ብለው አረፉ። እርግጥ አንድ ሀገር የሚለው ትክክል ሊሆን ይችላል። አንድ ርዕዮትና አንድ መሪ የሚለው ግን ከልብ ሳይሆን እሳቸውን ለማስደሰት የተነገረ መሆኑን ገልጾ ነበር። ኮሎኔል መንግስቱ እንደ ሌሎች የኢትዮጵያ መሪዎች የሳቀ ሁሉ የተደሰተ፣ ያጨበጨበ ሁሉ ያመነ፣ የተሰለፈ ሁሉ የደገፈ የመሰላቸው ጥርሱን እንጂ ልቡን የማያውቁትን ህዝብ ሲመሩ ቆይተው ወደ ስደት አመሩ። መንግስቱ ኃይለ ማርያም የኢሰፓ ዋና ጸሐፊ፣ የሂድሪ ፕሬዝዳንት፣ የአብዮታዊ ጦር ጠቅላይ አዛዥ፣ በአጠቃላይ መንግስቱ በስልጣናቸው ለሚመጣባቸው ሰው እርምጃ ለመውሰድ በእጅጉን ፈጣንና ጨካኝ ናቸው። በሌላ በኩል ግን አሶሳ የነበሩትን ሰፋሪዎችን ለመጎብኘት በሄድንበት ወቅት ወደ 400 የሚሆኑ ወላጅ አልባ ህጻናትን በአንድ ትልቅ አዳራሽ ውስጥ ከፊሎቹ ሲጫወቱ ከፊሎቹ ሲያለቅሱ አይተው እንባቸውን መቆጣጠር አቅቷቸው ከአዳራሹ ከወጣን በኋላ ለብዙ ደቂቃዎች ስቅስቅ ብለው ሲያለቅሱ አይቻቸዋለሁ። በ1977 በደረሰው ድርቅ መቀሌና ባቲ መጠለያ ጣቢያዎችን ሲጎበኙ በተመሳሳይ ሁኔታ ሲያለቅሱ ተመልክቻለሁ። ባጭሩ መንግስቱ አንደበተ ርቱዕ፣ ብልህ፣ አድማጭ፣ ቀስቃሽና አሳማኝ፣ ሀገር ወዳድ፣ ቆራጥ፣ ተጠራጣሪ፣ ቂመኛ፣ አኩራፊ፣ ድብቅና ራስ ወዳድ ናቸው። በ1977 ኢትዮጵያ ውስጥ ለደረሰው ረሃብ በተባበሩት መንግስታት የአስቸኳይ ጊዜ እርዳታ ረዳት ዋና ጸሐፊ ሆነው የተመደቡት ኩርት ጆሃንሰን ስለ መንግስቱ ያላቸውን አጠቃላይ ስሜት የተከበሩ፣ አዋቂ፣ ቁጥብና ታላቅ ትህትና የተላበሱ በማለት ይገልጻሉ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ። በሌላ ጽሑፍ እንገናኛለን።